አንዳንዶቻችሁ ጎዳናችሁ የጨለማ ሊሆን ይችላል። አንዳንዶቻችሁ አሁን የሚሸታችሁ የህይወት ጠረን ሳይሆን የህይወት መዓዛ ሳይሆን ሞት የሚሸታችሁ ሰዎች፣ አንዳንዶቻችሁ ጉዟችሁ ወደ ከፍታ ሳይሆን ወደ ቁልቁለት እየሆነባችሁ ያላችሁ ሰዎች፣ አንዳንዶቻችሁ ትላንት ከነበራችሁ አጀባ ትላንት ከነበራችሁ ከበባ ወጣችሁ ከሰው እየራቃችሁ የሄዳችሁ ያላችሁ፣ ሌሎቻችሁ በቅርብና በሩቅ ዘመዶቻችሁ እየተረሳችሁ ያላችሁ ሰዎች ከገባችሁ መገለጡን ካገኛችሁት ይሄ የጨለማ መንገድ ይሄ የሞት ጥላ መንገድ የሚገርማችሁ ማዕድን ቆፋሪዎችም የሚሄዱበት መንገድ ነው። መጽሐፉ ሲናገር በዚህ መንገድ ሄደው ሞቱ አይልም፣ በዚህ መንገድ ሄደው ጠፉ አይልም፣ በዚህ መንገድ ሄደው አለቁ አይልም። እንደዚህ ነው የሚለው፣ ይሄን መንገድ ተጉዘው ሲያበቁ አይኖቻቸው የከበረን ዕንቁ ያያሉ አለ። በዚህ መንገድ የሄዱ ሰዎች ናቸው። 11ኛው ቁጥር ላይ ሲናገር እንደዚህ ይላል፣ አይኖቻቸው የከበረን ዕንቁ ያያሉ፣ ከታች ያለው ወደ ላይ ይገለበጣል፣ እንጀራ ከምድር ውስጥ ይወጣል ይላል። የብቸኝነት መንገዳችሁ የብርሃን ሳይሆን የጨለማ መንገዳችሁ፣ የተስፋ ሳይሆን አንገት የደፋችሁበት መንገዳችሁ፣ ከእግዚአብሔር ጋር ከሆነ የተጓዛችሁት አይኖቻችሁ የከበረን ዕንቁ ያያሉ። ስትረሱ ልትጠፉ አይደለም፣ ሰው ሲርቃችሁ ልትሞቱ አይደለም። ይልቁኑ እግዚአብሔር እንደዚህ ይላችኋል፣ አይኖቻችሁ የከበረን ዕንቁ ያያሉ። ልክ ብቻችሁን ስትሆኑ ሰው ሲርቃችሁ በጨለማው ስትገቡ በመረሳቱ ስትገቡ በሞት ጥላ መካከል ስታልፉ ህይወት አይታያችሁም፣ ተስፋ አይታያችሁም፣ ጥፋት ነው የሚታያችሁ፣ ውድቀት ነው የሚታያችሁ። ግን ይገርማችኋል የወርቅ መንገድ የጨለማ መንገድ እንደሆነ በጨለማ ውስጥ ምን አለበት? ይሄ መንገድ ምን አለበት? ይሄ መንገድ መዝሙር አለበት። ይሄ መንገድ ትምህርት አለበት። ይሄ መንገድ ምስክርነት አለበት። ይሄ መንገድ ራእይ አለበት። ይሄ መንገድ ቅባት አለበት። ይሄ የጨለማ መንገድ ግራ ኮንፊውዥን አይደለም ያለበት። የጨለማ መንገድ ጥፋት አይደለም ያለበት። ይሄ መንገድ መዝሙር አለበት፣ ትምህርት አለበት፣ ምስክርነት አለበት። ይሄ መንገድ አለበት። ይሄ መንገድ እንደዚህ አይነት መንገድ ነው። ያነበብከውን ከማውራት ያነበብከውን ያጠናኸውን ከመናገር ይልቅ የኖርከውን መናገር ብዙ ሰዎችን ይነካል። ብዙ ሰዎች 40 ዓመት የተለያየ ሁኔታ አጥንተው መጽሐፍ አጥንተው የግሪኩን አጥንተው የእንግሊዘኛውን አጥንተው ሊያወሩ ይችላሉ። የትኛውንም ያህል አጥንተህ ብታወራ ኖረህ እንደምታወራው ማንንም አይነካም። ኖረህ የምታወራውና አንብበህ የምታወራው እኩል አይደለም። የብቸኝነት መንገድ የጥፋት መንገድ አይደለም። የሚገርመው ነገር እንደዚህ ነው። እነዚህ ማዕድን ቆፋሪዎች የጨለማን መንገድ ሄደው የሞት ጥላን መንገድ ሄደው የመረሳትን መንገድ ሄደው ከሰው የመራቅን መንገድ ሄደው የቁልቁለት መንገድ ሄደው የሚያገኙት ኮረት የሚያህል ትልቅ ነገር ሳይሆን የወርቅ ድቃቂ ነው ይላል። ነገርየው በኪሎ ሳይሆን በግራም ነው ዋጋ የሚያወጣው። የሚገርመው እንደዚህ ነው። በዚህ መንገድ ሄዳችሁ የሚታይ ትልቅ ነገር ላታገኙ ትችላላችሁ። ዘመን ተሻጋሪ የሆነ ነገር ግን ታገኛላችሁ። በዚህ መንገድ ሄዳችሁ አይን የሚሞላ ነገር ላታገኙ ትችላላችሁ። በዚህ መንገድ ሄዳችሁ ትኩረት የሚይዝ ነገር ላታገኙ ትችላላችሁ። በዚህ መንገድ ግን ሄዳችሁ እሳት ሲነካው ውበቱ የሚጨምር ሁልጊዜ ተፈላጊ የሆነ የትም ቦታ ተፈላጊ የሆነ በየትኛውም ሲዝን ተፈላጊ የሆነ መሰረቱ ክርስቲያን በሞት ጥላ መሃል አያልፍም አይልም። በሞት ጥላ ባለፍኩ ጊዜ አንተ ከኔ ጋር ነህ ነው እንጂ የሚለው ክርስቲያን አለ የሞት ጥላ የሚያልፍበት እግዚአብሔር የተወህ እስኪመስል ድረስ። አንዳንድ ጊዜ እግዚአብሔር የተወኝ ይመስለኛል። እያገለገልኩ እግዚአብሔር የተወኝ ያህል ይሰማኛል። ሰዎች ፊታቸውን ሲመልሱ ካሰብኩት ውጪ ሌላ ተቃራኒ ሲያስቡ አጣብቂኝ ውስጥ ሲከተኝ ጌታ ሆይ ተውከኝ እላለሁ። ተውከኝ፣ ጨርሳል ከኔ ጋር ያለህን ጉዳይ። ከዛ እንደዚህ ይላለሁ፣ አጭር ነው የኔ ጸሎት። ከተውከኝ አገልግሎቴ ካበቃ አገልግሎቴን ጨርሼ እዚህ ምድር መኖር አልፈልግም። አገልግሎቴን በጨረስኩ ማግስት ውሰደኝ። አንዳንዴ ሞት ጥላ መካከል ታልፋላችሁ። የምትወዱትንና በጣም ፋሚሊየር የሆናችሁበትን አጀባ ሚስት አደርጋላችሁ። ብቻችሁን እንድታጣጥሙት የሚፈልገው የህይወት መንገድ አለ። ከከፍታ ይልቅ ቁልቁል እንድትሄዱ ጸጥ ይላችኋል። ከብርሃን ይልቅ በጨለማ ውስጥ እንድታልፉ ዝም ይላችኋል።
ይሄ መንገድ ለወርቅ ቆፋሪዎች፣ ይሄ መንገድ የድል መንገድ ነው። ይሄ መንገድ የወርቅ መንገድ ነው። ይሄ መንገድ ለባለ ራእዮች የትምህርት መንገድ ነው። የራእይ መንገድ ነው። የመዝሙር መንገድ ነው። የራእይ መንገድ ነው። ከታጀብንባቸው ጊዜያቶች ይልቅ ሰዎች ከኛ በራቁባቸው ጊዜያቶች የተቀበልናቸው ትምህርቶች የሚገርም ነገር ልንገርህ። በአስቸጋሪና በአስጨናቂ ሁኔታ ውስጥ ስትገባ እግዚአብሔር ያንተን ብርህን አይፈልግም፣ ልብህን ነው የሚፈልገው። ምክንያቱም በዚህ መንገድ እግዚአብሔር እንድትሄድ የሚፈልገው ከከፍታ ይልቅ ቁልቁለቱን፣ ከብርሃን ይልቅ ጨለማውን፣ ከከበባው ይልቅ ብቸኝነቱን መንገድ እንድትጋፈጠውና እንድትሄደው የሚፈልገው እግዚአብሔር በከበባ ውስጥ ጆሮህን ከልክለዋል። በከበባ ውስጥ ሳለ፣ በከፍታ ላይ ሳለ ልብህ ሸፍቷል። ስለዚህ በእንደዚህ አይነት አስቸጋሪ ታይም ላይ እግዚአብሔር እንድትሰጠው የሚፈልገው ብርህን አይደለም። ብርህ ከጨለማ አያወጣህም። ብርህ ከዛ የሞት ጥላ መካከል አያወጣህም። የሚፈልገው እግዚአብሔር ብርህን አይደለም፣ ልብህን ነው የሚፈልገው። እንደዚህ እንድትልለት ነው የሚፈልገው። ቢዚ ሆነ መዝሙር አልጽፍ ስትለው፣ ትምህርት አልሰማ ስትለው እግዚአብሔር አምላክ ከቢዚነት ህይወት ያወጣል። አንዳንድ ጊዜ ከደረስክባቸው ከፍታዎች የተነሳ ከአማልክት ልጆች እንዳንዱ ሲሰማ እግዚአብሔር አምላክ ከሰፈር ልጆች እንዳንዱ ያደርጋል። ሳትወድ በግድ የቁልቁለቱ መንገድ ያስኬዳል። የሚገርመው የወርቅ መንገድ የፍጥነት መንገድ አይደለም። የወርቅ መንገድ የጉልበት መንገድ አይደለም። የወርቅ መንገድ የከፍታ መንገድ አይደለም። ይገርመኛል። እንደዚህ ነው የሚለው፣ ጭልፊትም አላወቀውም፣ አሞራም አላየውም፣ ደቦል አንበሳ አላለፈባትም፣ የትቢል ልጆች አልረገጧትም ይላል። ሰው ወርቅ ጋር ለመድረስ ከፈለገ የሚያስፈልገው ፍጥነት አይደለም። ሰው ወርቅ ጋር ለመድረስ የሚያስፈልገው ጉልበት አይደለም። ሰው ወርቅ ጋር ለመድረስ ከሚያስፈልገው ትዕቢት አይደለም። ሰው ወርቅ ጋር ለመድረስ የሚያስፈልገው የጨለማውን መንገድ፣ የብቸኝነቱን መንገድ፣ የሞት ጥላውን መንገድ፣ የመረሳቱን መንገድ፣ ከሰው የመራቁን መንገድ መሄድ ነው። የእግዚአብሔር መንገድ በአንድ ጊዜ አንድ እርምጃ ነው። በእግዚአብሔር መንገድ እርምጃ እንጂ ሩጫ የለም። ምክንያቱም መንገዱ ብዙ ጊዜ የሚገርምህ እምነት በመንገዱ ላይ ሳይሆን ኦን ዘ ስፖት አንተ ላይ በሚበራው ብርሃን ነው። እምነት በጨለማ ውስጥ በባትሪ ይሄድ ትረስት የምታደርገው መንገዱን ሳይሆን ባትሪውን ነው። የእግዚአብሔር መንገድ የእምነት መንገድ ነው። የእግዚአብሔር መንገድ የእምነት ከሆነ ደግሞ ቀጣዩ ዋትስ ኔክስት የሚለውን በፍጹም ፕሪዲክት ማድረግ አትችልም። ምን እንደሚሆን ነገ መገመት አትችልም። ምን እንደሚሆን ነገር እርግጠኛ አይደለም። አንድ ነገር ግን እርግጠኛ ነህ፣ የጠራ እሱ የታመነ እንደሆነ። የጠራ የታመነ እንደሆነ እሱ እርግጠኛ። የእግዚአብሔር መንገድ በአንድ ጊዜ አንድ ቀን ነው። የእግዚአብሔር መንገድ በአንድ ጊዜ አንድ ቀን ነው። በአንድ ጊዜ 10 ዓመት አትጓዝም። በአንድ ጊዜ አንድ ቀን ነው የምትጓዘው። የእግዚአብሔር መንገድ በአንድ ጊዜ አንድ ቀን ነው። የእግዚአብሔር ድል በአንድ ጊዜ አንድ ቀን ነው። የሚገርም ዳዊት በአንድ ጊዜ አንድ ቀን ነው ድል ያደረገው። ጎልያድን ጣለው። ከዛስ በኋላ የሚቀጥለው ቀን ቻሌንጅ የሚቀጥለው ቀን ነው። ጎልያድን እንደጣለ አክሊል ደፍቶ ዙፋን ላይ አልተቀመጠም። ጎልያድን እንደጣለ ቤተ መንግስት አላስገቡትም። ጎልያድን እንደጣለ በሚቀጥለው ጊዜ ጫካ ነው የገባው። አንዳንዶቻችሁ በአንድ ቀን የ10 ዓመት ነው ድል ማድረግ የምትፈልጉት። ዛሬ መጣል የምትፈልጉት የ10 ዓመት አርጋው 10 ዓመት ፍሪ ሆነ ነው መኖር የምትፈልገው። ኖ ቻሌንጅ አቶል ብለ ነው መኖር የምትፈልገው። የእግዚአብሔር መንገድ በአንድ ቀን አንድ ጊዜ ነው። በአንድ ጊዜ አንድ ቀን ነው የምትጓዘው። ለዛውም የእግዚአብሔር መንገድ የሩጫ አይደለም፣ የእርምጃ ነው። ለዛውም ትረስት የምታረገው ብርሃኑን ነው እንጂ የጠራህን ነው እንጂ መንገዱን አይደለም። ወዳጆቼ መጽሐፉ ሲናገር እንደዚህ ይላል፣ ጭልፊት አላወቀውም፣ አሞራም አላየውም፣ የትቢል ልጆች አልረገጧትም፣ ደቦል አንበሳም አላለፈባትም ይላል። እነዚህ ፍጥነት ያላቸው፣ ጉልበት ያላቸው፣ በከፍታ ወክ የሚያደርጉ ፍጥረታትን ኮምፔር ያደርጋል ከማዕድን ቆፋሪዎች ጋር። ወርቅ ጋር ለመድረስ ፍጥነት አያስፈልግም። ኤቭሪ ዴይ ኤንድ ናይት ሞት ይሸታቸዋል። ጉድጓድ እየቆፈሩ ሻኪሶ ሄደው ማለት ነው። እንደውም አንዳንድ ጊዜ ከላይ
ኦክሲጅን እንዳያጥራቸው ያረጉላቸዋል። እርግጠኛ አይደለም ተመልሶ እንደሚወጣ፣ ግን አንድ ነገር እርግጠኛ ነው፣ በዛው መንገድ ወርቅ እንደሚያገኝ። ስንቶቻችሁ በብቸኝነት ውስጥ አላችሁ? ስንቶቻችሁ ሰዎች ርቀዋችኋል? ስንቶቻችሁ እርግጠኛ ባልሆናችሁበት መንገድ እየተጓዛችሁ ነው? ስንቶቻችሁ ነገ መገመት ከብዷችኋል? ስንቶቻችሁ ሞት ይሸታችኋል ከህይወት ይልቅ? አላውቅም። ስንቶቻችሁ መሮጥ አቅቷችኋል? ይህ መንገድ፣ አሁን ያላችሁበት መንገድ፣ እዚህ መንገድ ውስጥ ምን አለ? እዚህ መንገድ ውስጥ ማን አለ? የአገሬ ሰዎች ድሮ ሲናገሩ ከመከራም ይርቅ ከእግዚአብሔር ይርቃል ይላሉ። መለኮታዊ አናጺ ምድረ በዳ ጥሩ የሥራ ቦታው ነው። መለኮታዊ አናጺ ጨለማ ጥሩ የሥራው ቦታው ነው። መለኮታዊ አናጺ የሞት ጥላ ጥሩ የሥራ ቦታው ነው። መለኮታዊ አናጺ ብቸኝነታችሁ ጥሩ የጓደኝነት መመስረቻው ስፍራ ነው። ስሙኝ፣ በዚህ መንገድ ውስጥ ሲወስዳችሁ ባይ ዘ ዌይ ባትፈልጉ ተይዛችሁ ትገባላችሁ። በዚህ መንገድ ውስጥ ስትጓዙ ተረሳው ብላችሁ በሰው መጣውስ ጥረት ካደረጋችሁ ጭራሽ የምትረሱበት ዘመን ይረዝማል። በዚህ መንገድ ሄዳችሁ ትልልቅ ነገር እጃችሁ ላይ ገባ ይችላል። የእግዚአብሔር ነገር አይን የሚሞላ አይደለም፣ ልብ የሚሞላ ነው። አይን የሚሞላ አይደለም የእግዚአብሔር ነገር። የእግዚአብሔር ነገር ዘመን ተሻጋሪ ነገር፣ የሚከብር ነገር፣ ከትውልድ ትውልድ የሚቀባበል ነገር አይን የሚሞላ አይደለም፣ ልብ የሚሞላ ነው። የእግዚአብሔርን የልብ ሐሳብ የሚያሳርፍ ነው። በእውነት ብር የሚወጣበት ወርቅም የሚነጥርበት ስፍራ አለ። ብረት ከመሬት ውስጥ ይወሰዳል፣ መዳብም ከድንጋይ ይቀልጣል። ሰው ለፍጻሜው ጨለማን ያደርጋል። በሞት ጥላና በጨለማ መካከል ድንጋይን ይፈላልጋል። ከሰው ርቀው ጉድጓድ ይቆፍራሉ፣ ከሰው እግር ተረሷል። የወርቅ መንገድ፣ የመረሳት መንገድ፣ ከሰው የመራቅ መንገድ፣ የወርቅ መንገድ፣ የጨለማ መንገድ። የወርቅ መንገድ ፍጻሜው ጨለማ ነው። ግን መጽሐፍ ሲናገር እንደዚህ ይላል፣ አይኖቻቸው የከበረን እንቆ ያሉ፣ ከታች ያለው ወደ ላይ ይገለበጣል፣ እንጀራ ከምድር ውስጥ ይወጣል። እንጀራ አምጡ እንጂ፣ እንጀራ አምጡ፣ መዝሙር አምጡ፣ ስብከት አምጡ እንጂ፣ አምጡ እንጂ፣ አምጡ እንጂ፣ ትምህርት አምጡ፣ ራእይ አምጡ፣ መገለጥ አምጡ። ከታች ያለው ወደ ላይ ይገለበጣል። የብቸኝነት መንገድ የትካዜ መንገድ አይደለም። የብቸኝነት መንገድ የመብሰልሰል መንገድ አይደለም። የጨለማ መንገድ የቁዘማ መንገድ አይደለም። የወርቅ መንገድ ነው። ካወክበት የወርቅ ነው። ካወክበት የምትከብርበት ነው። ካወክበት የምትማርበት ነው። ካወክበት ልዩነት የምትፈጥርበት ነው። ካወክበት የትም ቦታ የምትፈለግበት ነው። ካወክበት ዘመን ሲቀየር ሁሉ ጊዜ የምትፈለግበት፣ ሰዎች ሁሉ አንተን የሚያደምጡበት መንገድ ነው። አስቸጋሪው መንገድ ገመድ የምትገዛበት መንገድ አይደለም። የምትጠፋበት ተስፋ የምትቆርጥበት መንገድ አይደለም። ብቸኝነት ውስጥ ነኝ ብለህ የምትከነከንበት መንገድ አይደለም። ያ መንገድ ስሙን እየጠራ ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከከፍታ ወደ ከፍታ መንገዷን ይላል። እኔ በጣም ይገርመኝ ቃል ጭልፊት አያቆም ማለት። አንዳንድ ጊዜ አንዳንድ ሰባኪ 3 ሰዓት አውርቶ 30 ደቂቃ ያወራ ይመስላችሁ። ቀዝቀዝ እንዳለ የምንጭ ዳር ውሃ ስትጠጡት ለጉሮሮአችሁ ይጣፍጣል፣ ለጆሮአችሁ ደስ ይሰኛል፣ ልባችሁን ያሳርፋል። እንድትጠነክሩ ፈልጋለሁ። ለምን ብቻዬን ሆንኩኝ? ብቸኝነታችሁ ውስጥ ምን አለ? ጨለማችሁ ውስጥ ምን አለ? አሁን የሚሸታችሁ ነገር ውስጥ ምን አለ ካላችሁኝ፣ እኔ ነግራችኋለሁ እንደ እግዚአብሔር ሰው። እዚህ ነገር ውስጥ ሞት አይደለም ያለው። እዚህ ነገር ውስጥ አንገት መድፋት ኪሳራ አይደለም ያለው። እዚህ ነገር ውስጥ እግዚአብሔር መዝሙር አለው፣ ትምህርት አለው፣ መገለጥ አለው፣ ራእይ አለው። አሜን በል።
እዚህ መንገድ ውስጥ እግዚአብሔር የሰቀልከውን በገና እንድታወርድ ይፈልጋል። እንድታወርድ እንደገና ይፈልጋል እግዚአብሔር። በዚህ መንገድ ውስጥ ስትገባ ብርህን አይደለም የሚፈልገው፣ ልብህን ነው የሚፈልገው። መጽሐፍ ሲናገር እንደዚህ ይላል፣ ለቅሶ ማታ ጠዋት ግን ምን ይሆናል? መጽሐፍ ሲናገር እንደዚህ ይላል፣ በምን ይዘራሉ ይላል? በለቅሶ ዘርን። አየ ዘር ውስጥ ምን አለ መሰለ? ፔን አለ። ህመማ የሚያስለቅሳቸው ፔን አለ። በደስታ አለ። ስሙኝ እንግዲያውስ እንደዚህ ነው። በለቅሶ አለ ዘርን። ወይኔ ለቅሷችሁ ውስጥ ዘር አለ። ዘር አለው። እንባችሁ እንባ ብቻ እንዳይመስላችሁ። እንባችሁ ፊታችሁን ብቻ አጥቦ መልካችሁን አበላሽቶ ብቻ የሚደርቅ እንዳይመስላችሁ። እንባችሁ ውስጥ ዘር አለ። ዘር አለ። እንባችሁ ዘር አለ። ዘር አለ። ዘር አለ። እንባችሁ ዘር አለ። ዘር አለ። እዛ እንባችሁ ውስጥ ዘር አለ። በለቅሶ አለ ዘርተን ነበር። በደስታ ለምንም ነገር የማይሞቃችሁ የማይበርዳችሁ ሰዎች፣ መለኮታዊ አጀንዳ ውስጥ ከገባችሁ በኋላ እንባ የሚላችሁ ሰዎች፣ ሆድ የሚብሳችሁ ሰዎች፣ እዛ ነገር ውስጥ የእግዚአብሔር ዘር አለ። የእግዚአብሔር ዘር አለ። አሜን በል። የእግዚአብሔር ዘር አለ። ደግሞ ጌታ እንዲህ ብሎኛል፣ እግዚአብሔር ምስክሬ ነው። በቅሎ ታዩታላችሁ፣ በደስታ ታጭዱታላችሁ። በደስታ ነው የምታጭዱት። በደስታ ነው የምታጭዱት። በማታ ሊሆን ይችላል ያለቀሳችሁት፣ በጨለማ ሊሆን ይችላል ያለቀሳችሁት። በብርሃን እግዚአብሔር ያሳጭዳችኋል። ልክ ሰው ሲርቃችሁ በዛ ታይም ሰማይ ይቀርባችኋል። ሰው ሲርቃችሁ ሰማይ ይቀርባችኋል። ልክ የሆነ ሰው ዘጋው ካረል ሰሞኑን ጠፋው አይደል ሲል ዘጋኝ እንዳትል። አልዘጋህም። መስኮት ከፈተልህ፣ የሰማይ በር ከፍቶልሃል። ይገርምሃል። አሪፍ ታይም አገኘው፣ አሪፍ ጊዜ አገኘው። ከእግዚአብሔር ጋር ማሳልፍበት ምቹ ጊዜ አገኘው። እኔስ ከብዶኝ ነበር እንዴት እንደምለይህ። በጣም የነበረ ኢንቲሜሲ ከባድ ስለነበረ መለየት ከብዶኝ ነበር። ግን አንተ የፈጠርክልኝ እድል ይገርምሃል። ሁል ጊዜ ሰዎች ሲከቡኝ አባቴ ልጄ ክራውድድ ስለሆነ፣ ልጄ ጃም ውስጥ ስለሆነ ብሎ ጸጥ ይለኛል።